ኢዮባ ቀጥል። እሺ በዛው የሚገባም ሰው ካለ ለመጠየቅም እንትን ይላል። ከዛ ሀሳብ ትሰጡበታላችሁ። ይሄ የተከዳ እውነት ነው፣ ያው ታውቁታላችሁ። ስሜ ታደሰ የአማን ሻሎም ፓስተር ምንለው ማለት ነው ስላለ ነው። በእርግጥ እሱ የጻፈው መጽሐፍ ነውና የተከዳ እውነት ይላል። እዚህ ላይ ያስቀመጣቸው 4 ነጥቦች አሉ። አንድ ፕሮቴስታንት ለስብከት ሲወጣ ምን ማለት አይችልም፣ ምን ማለትስ ነው ያለበት የሚለውን ያስቀምጣልና እንግዲህ እንደምታውቁት በየገበያው በየቦታው እየወጡ ኢየሱስ ይወዳል፣ ኢየሱስ ያድናል፣ ኢየሱስ እንዲህ ብሎልሃል፣ ስለዚህ ኢየሱስን ተቀበል የሚል ነገር ይናገራሉና ማለት ይችላሉ ወይ? በተለይ ሪፎርመር ቴዎሎጂ የሚከተሉ ሰዎች ማለት ይችላሉ ወይ ነው ጥያቄው። ምን ይላል ፓስተር ስሜ ታደሰ ገጽ 53 ላይ እንደምትመለከቱት ያው ስሜ ታደሰ ነው። እንደዚህ ይላል፣ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል ይላል። ምን መስበክ ያለብን ለሰዎች መናገር ያለብን እያለ ነው። ቆይ እዚህ ጋር ላንብብላችሁ። ታዲያ ይላል ለመረጣቸው ለእነርሱ ኢየሱስ ክርስቶስ ራሱ የእነሱን መተላለፍ በሞቱ ሊያነሳ ይሰቀላል፣ ይሞታል። ይህን ስናስብ ይላል ኢየሱስ ስለ ሰዎች መተላለፍ ይሰቀላል፣ ይሞታል ብለን ይህን ስናስብ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል፣ ክርስቶስ የሞተው ለእገሌና ለእገሊት ነው ሳንል፣ ወይም ለመዳን የሚያስፈልግ አቅምን በሰው አኑሯል ሳንል ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። እሺ ልድገመው አንዴ። ፕሮቴስታንቶች በተለይ ካልቪኒስቶች ማለት ነው ሪፎርም ቴዎሎጂ እንከተላለን የሚሉ ወጥተው ኢየሱስን ሰበክን የሚሉት በምን መልኩ ነው? ወይም ሰዎች ስለ ኢየሱስ ለማውራት ምን ማለት አለባቸው፣ ምን ማለት የለባቸውም የሚለውን ሲያስቀምጥ የመጋቢ ስሜ ታደሰ ፓስተር ስሜ ታደሰ መጽሐፍ የተከዳ እውነት የተባለው መጽሐፍ ማለት ነው። ይሄ የተከዳ እውነት በስሜ ታደሰ ምን ይላል? ገጽ 53 ላይ እንደዚህ ይላል፣ ክርስቶስ የሞተው ያለ ልዩነት ለሰው ሁሉ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል፣ ክርስቶስ የሞተው ለእገሌና ለእገሊት ነው ሳንል፣ ማለትም ለኢዮብ ነው፣ ለሜሪ ነው፣ ለልደት ነው ሳንል ማለት ነው። ወይም ለመዳን የሚያስችል አቅምን በሰው አኑሯል ሳንል፣ ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። የኛ ጥያቄ አሁን እዚህ ጋር ምንድነው? አንድ ፕሮቴስታንት እንደዚህ በየአደባባዩ እየወጣ የሚናገር ጌታን ተቀበሉ የሚል ሰው ስም ጠርቶ እዚህ ጋር ያለነውን ኢየሱስ ለአንተ ሞቶልሃል ማለት ይችላል ወይ ነው ጥያቄ። ለምን ይህን እንላለን? ኢየሱስ የሞተው አስቀድሞ ለተወሰነላቸው ለጥቂቶቹ ነው የሚል እምነት ስላለ በዚህ እምነት መሰረት አሁን አንድ ሰው መጥቶ ልደትን ኢየሱስ ለአንተ ሞቶልሃል ማለት ይችላል ወይ የሚል ጥያቄ ነው። ሀሳብ ስጡበት። ልጀምር። እኔ የወጣውም ስለሆነ ይሰማል ድምጼ? ትሰማለህ? ኦኬ። እንግዲህ ይሄ አሁን ሲነበብ ሚኒስቶችን ትምህርት ነው። አሁን እየተቸገርን ያለ ነው። አብዛኛው ሰው ተቀላቅሎ ስለነበረ ነው። አሁን ግን ነገሮች ግልጽ እየወጡ የመጡበት ነው። አንድ ፕሮቴስታንት ወይም አንድ ካልቪኒስት ክርስቶስ ለዓለም ሁሉ አልሞተም ለተመረጡት ነው ካለ፣ አንደኛ የተመረጡት እነማን እንደሆኑ አያውቅም። የተመረጡት እነማን እንደሆኑ ስለማያውቅ ወጥቶ ክርስቶስ ሞቶልሃል ብሎ አንዱን ሰውዬ መናገር አይችልም። ወጥቶ አንዴ መጥቶ አያውቅም። አንድ ፔንቴ ካልቪኒስት ፕሮቴስታንት ለኔ ኢየሱስ ይሙትልኝ አይሙትልኝ አያውቅም። በጭራሽ ለራሱ አያውቅም።
እንኳን ለኔ ለራሱ እርግጠኛ ሆኖ መናገር አይችልም። ኢቭን ይድናል ወይ እስከመጨረሻው ራሱ አብሮት ያለው ከጎኑ ያለውን ሰው እንኳን እስከመጨረሻው እሱ ይድናል ወይ ብትለው አያውቅም፣ እርግጠኛ ሆኖ መመለስ አይችልም። ይሄንን ደግሞ ያደረገው ምንድነው? እግዚአብሔር አስቀድሞ የሚድኑትን መርጧል። እነዛ ለተመረጡት ሰዎች ደግሞ ጸጋው የእግዚአብሔር ጸጋ የሚሰራው ያ ግሬስ የሚሰራው አስቀድሞ ለሞቱት አስቀድሞ ለተመረጡት ነው። እነሱንም አምኖ አይደለም፣ ጸጋው በራሱ ነው በግድ ዳግም እንዲወለዱ አድርጓቸው የሚያመጣቸው። ስለዚህ በስብከት ሰዎች ይድናሉ ብሎ ማመን አይቻልም። እንዴትስ ብሎ ክርስቶስ ለዓለም ሁሉ ሞቷል ብሎ እንዴት ይመሰክራል? እንደሞተለትስ በምን ያውቃል? ከቱሊፖቹ መካከል አንደኛው አንኮንዲሽናል ኢሌክሽን ወይ ደግሞ የእግዚአብሔር ሉዓላዊ ምርጫ፣ እግዚአብሔር እንዴት እንደመረጠ ማን እንደመረጠ ማወቅ ስለማይቻል ሄዶ ለአንዱ ወንጌል ልስበክ ቢል ይመረጥ አይመረጥ ስለማያውቅ እሱ ራሱ እንደተመረጠ እንዴት እንደተመረጠ ስለማያውቅ አለም የትኛውንም ካልቪኒስት መመረጥን በምን አወቅህ ብትል አያውቅም። እስኪ እንደተመረጥክ በምንድን ነው ያወቅከው ብለህ ብትጠይቀው አያውቅም። ምክንያቱም ትምህርቱ በራሱ ምን ብሎ ነው የሚጀምረው? አንኮንዲሽናል ኤሌክሽን ብሎ ነው የሚጀምረው። ስለዚህ ከዚህ አንጻር አንድ ካልቪኒስት ክርስቶስ ሞቶልሃል ብሎ በጎዳና ላይ ሄዶ መስበክ የማይችልበት ዋነኛ ምክንያቱ ክርስቶስ ለዛ ሰው ይሙትለት አይሙትለት አያውቅም። ምንም ምርጫ ማስረጃ የለውም ለዛ ነገር ማለት ነው። ይሰማል ወይስ የተቆራረጥኩ ነው? አለ አረት ይሰማል አለ ሰማልደት ኦኬ። እኔ ጋር ቀይ አዩብ አንደኛው ፓርት ላይ ምንድነው ስታነብ ከሰማው ከተሳሳትኩ ታርመኛለህ። ክርስቶስ ሞቶልሃል ብሎ ለመስበክ ምን ያስፈልጋል ነው ያለ? ያ ሰው ያስቀድሞ ምን መሆን አለበት ነው? ከበጎቹ መሃል መሆን አለበት ነው ወይስ ለዓለም ሞቶልሃል ሳይሆን ለተመረጡት ሞቷል ብሎ ነው መስበክ ያለበት ነው ያለው? ሊሚትድ አቶንመንት የሚለው ላይ ምን ይላል መሰለ? ከቱሊፖች ውስጥ መካከል አንዱ ሊሚትድ አቶንመንት አይደለ? እንደዚህ ይላል ለተመረጡ የተሰራ ውጀት ወይም የሰራ ውጀት። ያው አማርኛ ሲጠቀም እንደዚህ ነው የሚጠቀመውና መጽሐፉ ላይ ሊሚትድ አቶንመንት የሚለውን ይህ ትኩረት ያደረገው በኢየሱስ ክርስቶስ መስዋዕታዊ ስራ ላይ ነው ይላል። የሞተው ለመረጣቸው በጎቹ ብቻ ነው። ከእግዚአብሔር መወለድ የሚችሉትም እነርሱ ብቻ ናቸው። እርቁና ሰላሙ ዓለም ከመፈጠሩ በፊት የእኔ ብሎ ከለያቸው ሰዎች ጋር ብቻ መሆኑ የጸናበት መስዋዕታዊ ስራ በዚህ ይረጋገጣል። ይህም እግዚአብሔር አብ ለኢየሱስ ክርስቶስ አሳልፎ በሰጣቸው ውስን ሰዎች ላይ ውጀት ይሰራል። ምን ላይ ያለ? ውስን ሰዎች ላይ ውጀት ይሰራል። መዳኑ ማለት ነው። ውጀት ይሰራል። በዚህም የኢየሱስ ደም በከንቱ አልፈሰሰም ማለት ያስችላል። በመሰረቱ ኢየሱስ ለዲያብሎስ አልሞተም፣ ለወደቁ መላእክትም አልሞተም። እርሱ ለዓለም ሕዝብ ሁሉ አልሞተም። ይኸው እርሱ ለዓለም ሕዝብ ሁሉም አልሞተም። ለሕዝብ ሁሉ አልሞተም። ለተመረጡ ለጥቂቶች ነው የሞተው ነው የሚለው። ቀጥል ልደት። አሁን ከተናገርከው ውስጥ እርቅና ሰላሙ ሰምታችኋል። እርቅና ሰላሙ አስቀድሞ የታወቀ ነው። እርቁና ሰላሙ ከምን ጋር? ከተመረጡት ጋር ብቻ እንደሚሆን ዓለም ከመፈጠሩ በፊት እርቅና ሰላሙ ከተመረጡት ሰዎች ጋር ብቻ እንደሆነ ቀድሞ የታወቀ ነው። ስለዚህ እያንዳንዱ ሰው ገና ከእናቱ ሆድ ሲወጣ ነገሩ ሁሉ ያለቀ ነው ማለት ነው። ነገሩ ሁሉ ያለቀ ነው። ለምን? እርቅና ሰላም ኦልሬዲ ታውቋል። በእግዚአብሔር ዘንድ በእነሱ እምነት የሚድኑት እርቅ የሚያገኙት ሰላም የሚያገኙት ሰዎች እግዚአብሔር የሚታረቃቸው ሰዎች ኦልሬዲ ተለይቶ ተቀምጠዋል። ስለዚህ ክርስቶስ ለዓለም ሁሉ ሞቷል ብሎ መስበክ በካልቪኒስት የማይቻለው ለምንድን ነው? በናማን እምነት መሰረት ክርስቶስ ለዓለም ሁሉ ሞቷል ብለው ከነጭራሹ ስለማያምኑ። ይሄ የአዋጁ ስራ በራሱ አስቀድሞ በዓለም ላይ ለተበተኑት አሁን ዮሐንስ 3:16ን ሲተረጉሙት ምን ይለዋል? እንግዲህ እግዚአብሔር ዓለምን ሁሉ ወዷልና የሚወደው አንድያ ልጁን ሰጠን አይደለም የሚለው። እግዚአብሔር ዓለሙን ሁሉ ወዷል ሲል ሙሉን ዓለሙን ማለት ሳይሆን በዓለም ላይ ለተበተኑት ለጥቂቶቹ በጎች ነው ይላል። እነሱ ሲተረጉሙት በዓለም ላይ ተበታትነው ለተቀመጡት። ቃሉ ግን እንደዛ ነው የሚለው። ዓለሙን ሁሉ ነው የሚለው። በዓለም ውስጥ ላሉት ትንሽ የተወሰኑ በጎች ሳይሆን ዓለሙን ሁሉ። እዚህ ጋር ግን ለዓለም አልሞተ ከተባለ ስንት ነገር ያጋጫል ማለት ነው። አንደኛ ክርስቶስ ኢየሱስ
ዓለምን አድኗል ብሎ የዓለም ቤዛ የዓለም መድኃኒት ብሎ ክርስቶስን መስበክ አይቻልም። ሁለተኛው ውስን ቤዞት የምትለዋ ቃል ለተወረጡ ሰዎች ብቻ የተደረገው ቤዝመንት ወይንም ሊሚትድ አቶንመንት ይመጣና ከምን ጋር ደግሞ ተመልሶ ይጋጫል? የእግዚአብሔር በጎ ፈቃድ የሰው ልጆች መዳን ነው ከሚለው ሐሳብ ጋር ምን ይላል ማለት ነው? ይጋጫል ማለት ነው። ሰዎች ሁሉ እንዲድኑ እውነቱንም ወደ ማወቅ እንዲደርሱ የሚለው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 እስከ 4 ካለው ሐሳብ ጋር ሙሉ ለሙሉ ምን ይሆናል ማለት ነው? የሚጋጭ ሐሳብ ይሆናል። ምክንያቱም ጳውሎስ የተናገረ ያለው የእግዚአብሔር ፍላጎቱ ሰዎች ሁሉ እንዲድኑ ነው። የጆን ካልቪን ፍላጎቱ ደግሞ ምንድነው? ትምህርቱ የተመረጡት ብቻ ይድናሉ የሚል ነው። ስለዚህ ክርስቶስ ኢየሱስ የመጣው ዓለምን ለማዳን ነው። ጆን ካልቪን በድርሰቶቹ ላይ የሳለው ኢየሱስ ደግሞ የማይታወቀው ኢየሱስ ደግሞ የተመረጡትን ብቻ ያድናል ተብሎ የተጻፈለት ኢየሱስ ነው ማለት። ስለዚህ በኢየሱስ ራሱ እንለያያለን ስንል ከፕሮቴስታንቱ ጋር በዚህ ነው። እኛ የምናውቀው ዓለምን ሁሉ ለማዳን የመጣውን ክርስቶስ ኢየሱስ ነው እንጂ ለተመረጡት ውስን ሰዎች ብቻ ብሎ የመጣውን ክርስቶስ አናውቀውም። ምክንያቱም አብም የላከው ዓለምን እንዲያድን ነው። ክርስቶስ የመጣው ዓለምን ሊያድን ነው። ዓለምን ሁሉን ያዳነው ክርስቶስ ግን ድነቱን የሚያገኙት ደግሞ ከኛ አንጻር ሲሆን ምን ይሆናል ማለት ነው? ኮንዲሽናል ይሆናል። ምክንያቱም ድነትን የሚያገኙት ሰዎች የሚያምኑ ናቸው። አንኮንዲሽናሊ ነው ሁሉንም ሰው ያዳነው እግዚአብሔር። ድነቱ ግን ወደኛ ሲመጣ ኮንዲሽናል ይሆናል። በምን ምክንያት? ማመን ይኖርባል። በቃ የዛ ድነት ተካፋይ ለመሆን ማለት ነው። ምን መሆን አለብን? ማመን አለብን። ስታምን የዛ ጸጋ ተካፋይ ትሆናለህ። ጸጋ ብቻ የሚለው ግን በፕሮቴስታንቱና በካልቪኒስቶችና በሉትራኑ ዘንድ ግን ምን አለ ማለት ነው? ያ ጸጋ የእግዚአብሔር ጸጋ ወደ ሰው ልጆች ሲመጣ ሰዎችን ከሞተበት ሳያምኑ ገና ሳያምኑ ይቀሰቀሳቸዋል። የተመረጡትን የተወሰኑትን አምነህ ትድናለህ የሚለው ትምህርት በፕሮቴስታንቱ በተለይ በካልቪኒስቶች ዜሮ የለም። በካልቪኒስቶች ሰው አምኖ ይድናል የሚል ትምህርት የላቸውም። ባይዚ ማወቅ ያለባቸው ካልቪኒስቶች እና አማንሻሉም ሰው አምኖ ነው የሚድነው፣ አያምኑም። እንደዛ ብሎ አይደለም። ሰው የሚድነው መጀመሪያ ተመርጦ ነው። ይመረጣል፣ ዳግም ይወለዳል፣ ከዛ በኋላ ያምናል እንጂ ይሄ እምነት ብቻ የሚለውን ትምህርት አይቀበሉትም። እምነት ብቻ እንግዲህ ክርስቶስን በማመን ይዳናል የሚል ሐሳብ ነው አለ ጠቅለል ሲል እነሱ አይቀበሉትም። ከዳንክ በኋላ ነው የምታምነው። ባይዚ በካልቪኒስት ትምህርት ከዳንክ በኋላ ነው የምታምነው። ከዳንክ በኋላ ነው የምታምነው ማለት ምን ማለት ነው? ከሪጀነሬሽን በኋላ ወይ ዳግም ከተወለድክ በኋላ ታምናለህ። እምነት የሚመጣው ኢቭን ከመመረጥ በኋላ ነው። እንትናም አቡሻም የሚባለው አጋፔ ፔጅ ላይ የለቀቀውን አይታችሁታል። ምን እንዳለ? ከመረጠን በኋላ ነው ያመንነው። ኢማጂን ምን ካላቸው በኋላ ስለተመረጥን አመንን ነው የሚለው። ስለተመረጥን አመንን። ስለዚህ ኢቭን ለማመን በራሱ መመረጥ አለብን። ለመመረጥ ደግሞ ምን መሆን አለበት ማለት ነው? ያስገዳጅ ጸጋ ብቻ የሚሉት ትምህርት ያስገዳጅ ጸጋ ወደ አንተ በግድ ይመጣል ማለት ነው። ወደ ሳይሆን በግድ ትመረጣታለህ። ከዛ ከተመረጥክ ወደ ሳይሆን በግድ አላምንም ማለት አትችልም፣ ታምናታለህ። ሃይሹት ምን ያህል ኢቪል የሆነ ዴሞኒክ የሆነ ትምህርት እንደሆነ የካልቪኒስቶች ትምህርት እና ሰምሃው ፓርሻሊ ሉትራንስ ማለት ነው። ምክንያቱም እነሱ ነጠላ ፕሪዴስቲኔሽን ስለሚቀበሉ ነጠላ ቅድመ ውሳኔን ስለሚቀበሉ ማለት ነው። ክፋቱ እኮ ብቻ አይደለም እኮ የነዚህ ጭካኔ የሚድኑት እኮ ተመርጠዋል ብቻ አይደለም፣ የሚጠፉትም ኢቭን ተመርጠዋል። ሁለት ምርጫ እኮ ነው ያለው እኮ። ለዛ ነው እኮ ደብል ፕሪዴስቲኔሽን ወይንም ደግሞ ይሄ ነጠላ ቅድመ ምዳቤና ከዛኛው ደግሞ ምንድነው ብቻ ደብል ፕሪዴስቲኔሽን ሲሆን ደግሞ የሚጠፉትም ሰዎች በዛው ልክ ተመርጠዋል በእግዚአብሔር። ስለዚህ ሰው ነፃ ፍቃድ የለውም፣ ሲሞትም ሲድንም ነፃ ፍቃድ የለውም። በባይዜ በካልቪኒስት ትምህርት ሲሞትም ነፃ ፍቃድ፣ ለመሞትም ነፃ ፍቃድ የለህም፣ ለመዳንም ነፃ ፍቃድ የለህም። በሁለቱም በኩል ለማመን ነፃ ፍቃድ የለህም፣ ኦሬዲ ስለተመረጥክ ነው የምታመን። ለመሞትም ነፃ ፍቃድ የለህም፣ ኦሬዲ ሙት ስለተባልክ ነው የምትሞተው። ሞቱ ስለተመደበብህ ነው የምትሞተው። ኢማጂን ሰው ለመኖርም ለመዳንም ነፃ ፍቃድ ያጣል። በካልቪኒስት ትምህርት ሰው ለመኖርም ለመሞትም ለማመንም ለመዳንም ነፃ ፍቃድ ታጣለህ። ምንም የለም። በቃ ሮቦት በቃ ሰው ይሄ ሁለት ሌላ የሚያሳየው ነገር ምንድነው? ትምህርቱ ለሰው ክብር የለውም። ለእግዚአብሔርን ጨካኝ አምላክ ነው። ሰውም በእነሱ ዘንድ ሰው ቦታ የለውም፣ ክብር የለውም። ኢማጂን ምንም በቃ አታውቅም። በቃ አንተ
ስለተመረጥክ ብቻ ነው የምትኖረው። ለዛም ነው የኃጢአት ልምምዱ ፕሮቴስታንቱ ጋር በጣም እየበዛ የመጣው። የኃጢአት ልምምድ በዚህ ልክ ጋጠ ወጥ የሚሆነው ሰው በጣም የኃጢአት ልምምዱ እየበዛ የሚመጣው አንድም ትምህርቱ ነው። ሉክ ጋራንትድ ነው፣ ላይፍ ታይም ጋራንቲን ያለ ለሳሊቬሽን ምንም ቢሆን አጠፋ። ከዛስ በአጋጣሚ ሃይማኖት ብትቀይር መጀመሪያ ማልዳንም ነበር ይላል። ደግሞ እኮ የሚያስቀህ ሃይማኖት ብትቀይር አይ መጀመሪያ ማልዳንም ነበር ትባላለህ። ሃይማኖት ስለቀይር ካልዳንም ትባላለህ። ግን እኮ ድነሃል እኮ ከመቀየር በፊት እኮ ድኗል። ለዘላለም ጋራንትድ ነው ሲል የነበረ ሰውዬ ደግሞ ምን ሃይማኖትን ብትቀይር ምን ይላል? መጀመሪያም አልዳንም ነበር። መጀመሪያም ከተመረጡት አልነበረ። እንዴት አውቅ እንዳልተመረጠ? መመረጡን አለመመረጡን እኮ ማን የሚያውቅ የለም እኮ። ካልቪኒስት እኮ ዝም ብሎ ደንዝዞ የሚኖር ማህበረሰብ እኮ አያውቅም። እንዴት ይመረጥ አያውቅም። እንዴት ጸጋው እሱ ጋር ይምጣ አያውቅም። እንዴት ከሞት ወደ ሕይወት ይምጣ አያውቅም። መኖሩ ብቻ የሚያውቀው ነገር አንድ ነገር ምንድነው መሰላችሁ? የሚያውቀው አንድ ነገር ምንድነው መሰላችሁ? እሱ ሰውየው ድነቱን እንደማያጣ ብቻ ነው። እኛ ከነጠላ ቅድመ ምዳቤም ከደብል ፕሪዴስቲኔሽንም ከሁለቱም የነጻ አስተምሮ ነው ያለው። እኛ ሲጀመር ቅድመ ውሳኔ እግዚአብሔር የሚወዱትን ቀድሞ ወስኗል በሚል እኛ ጭራሽ አናምንም። ጭራሽ እንደዚህ አይነት እምነት የለም። እኛ ኦርቶዶክሳዊ ቅድመ ውሳኔ የምንረዳበት ከእግዚአብሔር ቅድመ ማወቅ ጋር ነው እንጂ ሰው ልጆች ፉሊ ነጻ ፈቃድ አላቸው ለማመንም ለመካድም አስቀድሞ ለማመን። ስለዚህ እኛ በክርስትና በአጠቃላይ በክርስትና የምናምነው ምንድነው? ሰዎችን የሚጠራው የእግዚአብሔር ቃል ነው። ሰዎችን የሚጠራው የእግዚአብሔር ቃል። ሰዎች ደግሞ የሚጠሩት በስብከት ነው። ሰባኪያኖች አሉ። እግዚአብሔር እንግዲህ ወደ ዓለም የላካቸው ቃሉን ተሸክሞ ወደኛ የመጡ ሰዎች አሉ። ስለዚህ እግዚአብሔር ነው ወደኛ የመጣው። እኛ ቀድመን ወደ እግዚአብሔር ሄደናል። እኛ እናምን። ስለዚህ የእግዚአብሔር ጸጋ ወደኛ መጥቷል። የእግዚአብሔር ጸጋ ወደኛ ሲመጣ በምን በኩል ነው የመጣው? በቃሉ በኩል። ቃሉ ይሰበክልሃል፣ ትሰማለህ፣ ታምናለህ። ስታምን ምን ታደርጋለህ? ምን ታደርጋለህ? ትቀበላለህ፣ ሪአክት ታደርጋለህ ማለት ነው። ስለዚህ ሲነርጄቲክ የሆነ ሳሊቬሽንን እንቀበላለን በእግዚአብሔርና በሰዎች መካከል። ሲነርጂ ነው ሲጀመር። ሳሊቬሽን ከመጀመሪያው ጀምሮ ሲነርጂ ነው። ይሰበክልሃል፣ ታምናለህ ወይ አታምንም? ስለዚህ ሲንግል ፕሬዴስቲኔሽንም ደብል ፕሬዴስቲኔሽንም በእኛ ዘንድ አይታምንም። ግን እግዚአብሔር ሁሉን አዋቂ ነው። ሁሉን አዋቂ ነው፣ ያምናል። እግዚአብሔር ሁሉን አዋቂ ነው፣ ያምናል። እናምናለን። እንደዛ ነው። ሁሉን አዋቂ ነው። ምን ሊገጥመን እንደሚችል እግዚአብሔር ግን ከየማህፀኑ ሲወጣ ማህተም እየመታበት የሚወጣ ህፃን ግን የለም። ድኗል አልዳንም፣ ድኗል አልዳንም እያለ እየወሰነበት ይወጣ የለም። ሲጀመር ይሄ ነፃ ጸጋ ነው፣ ለሁሉም ሰው የተሰጠ። የሚቀበሉት ግን የሚያምኑት ናቸው። ልክ አምነን ሪአክት ስናደርግ የዛን ሰዓት ሲነርጄቲክ የሆነ ሳሊቬሽን ሀፕን ያደርጋል ማለት ደሞመንት አምነን ሪአክት ስናደርግ። አዎ ልክ ምን መሰላችሁ የኛ ቤተክርስቲያናችን ድነት ሐዋርያት ሥራ ምዕራፍ 8 ከቁጥር 31 ጀምሮ ጃንደረባው ያነባል መጽሐፉ። ምንም አያውቅም ስለሚያነበው ነገር፣ ድፍን ነው፣ ምንም ያውቀው ነገር የለም። ከዛስ እግዚአብሔር ምን አደረገ? እግዚአብሔር መንፈስ ቅዱስ ላከው። ማንን? ሰባኪውን። ከዛ ሰበከው። ስለምታነበው ነገር ታውቃል? አላውቅም። ስለዚህ የሚያሳውቅ ያስፈልጋል። ሰበከለት። ከሰበከለት በኋላ ገባው። ሲረዳ ምን አለ? አመነ። እንዳልጠመቅ የሚከለክለኝ ማን አለ? በልጁ በኢየሱስ ክርስቶስ ብታምን ይሁንልሃል አለ። ክርስቶስ ኢየሱስ ጌታ እንደሆነ ያ ሰው ያመነ መሰከረ። ሲነርጄቲክ ሆነ ድነቱ እንጂ እግዚአብሔር ዛን ሰዓት ላይ አስገድዶ ሂድ እዛ ጋር ያለው ሰውዬ የግድ መዳን ስላለበት ወደድክም ጠላም እንዲያምን አድርጓል። ፍቃዱን ጠይቆታል። ፍቃዱ ተጠይቋል። ላምብቦ ጋይስ አንዴ ሐዋርያት ሥራ የሰውን ነፃ ፍቃድ ይጠብቃል እግዚአብሔር። ሰዎች እንዲድኑ ኢኒሺዬት ያደርጋል። ኢኒሺዬቲቭ ግሬስ የሚባለው ምን አይነት ግሬስ ነው? በቃሉ በኩል ሰዎች እንዲድኑ ይሰብካል። የዘላለም ሕይወት እንዳለው ቢያምን ከእግዚአብሔር ጋር ተካፋይ እንደሚሆን that is we call the initiative grace ማለት ነው። ግን እሱም አስገዳጅ አይደለም። አስገድደን ሐዋርያት ሥራ ላይ እንደዚህ ይላል። መንፈስም ፊልጶስን ይላል ወደዚህ ሰረገላ ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩን ኢሳያስ መጽሐፍ ሲያነብ ሰማና በውኑ የምታነበውን ታውቀዋለህን? ኢቭን ጥያቄው ራሱ በጣም ምን የሆነ ጥያቄ ነው? ፖላይት የሆነ ጥያቄ ነው። ከዛስ እርሱም የሚመራኝ ሳይኖር እንዴት ይቻለኛል?
ጳውሎስ የተናገረው ይሄ ነው። ማመን ከመስማት ነው፣ መስማትን በእግዚአብሔር ቃል። ያለ አስተማሪ እንዴት ያውቃሉ? እንዴት ይሰማሉ? ስለዚህ ምን የሚመራ ያስፈልጋል። የሚመራ ደግሞ አስቀድሞ በእግዚአብሔር የተመራ መሆን አለበት። ላይክ ሐዋርያት ማለት ነው። ከዛ ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ስለዚህ ፍቃዱን አሳየ፣ ለማወቅ ፈለገ። ከዛ ያነበው የነበረው መጽሐፍ ክፍል ይህ ነበር ይላል። እንደ በግ ወደ መታረር ተረዳ፣ የበግ ጠቦቶች በሸላቹ ፊት ዝም እንደሚል ጠቦትም ዝም እንዲሁ አፉን አልከፈተም አለ። በውርደቱ ፍርድ ተወገደ፣ ህይወቱ ከምድር ተወግዳለችና ከትውልዱስ ማን ይናገራል አለ። ጃንደረባውም ለፊልጶስ መልሶ እባክህ ነብዩ ይህን ስለማን ይናገራል ሲለው ስለ ራሱ ነው ወይንስ ስለ ሌላ? ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከልን። ለማመን ሊሰበክልን የሚገባው እንጂ ለማመን ቀድመ አትመረጥም። ፊልጶስ ቀድሞ አልተመረጠም፣ በራሱም አልደረሰበትም። ልክ በራሳችን ፍቃድ ነው ምንድነው እንደሚሉ ፔላጂያንስ እንደዛም አልሆነም። እዚህ ጋር አነበበ አልተረዳም። he can't አንደርስታንድ አድርጎ መዳን አይችልም። የእግዚአብሔር መንፈስ ነው፣ የእግዚአብሔር ሐሳብ ነው። ከዛስ ፊልጶስም አፉን ከፍቶ ስለ ኢየሱስ ሰበከለ። በመንገድም ሲሄዱ ወደ ውሃ ደረሱ አለ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው። ሪአክት አደረገ። this is synergetic የሆነ ሳልቬሽን ምንድነው እዚህ። ከዛ ፊልጶስም በልብህ ብታምን ያለው ተፈቅዶልሃል አለው። ምን ብትል? ብታምን። ይሲ እዚህ ጋር ፍሪ ዊል እንዳለው እያሳየው ነው። ብታምን ያለው በቃ አምናሃል፣ ተመርጣል፣ በቃ ወደ ውሃው ግባ አለ። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለ። መልሶም ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ኮንፈርም አደረገ። ታምናለህ አለው። አዎ አምናለሁ። ስለዚህ ነፃ ፍቃዱን ተጠቅሞ አመነ። እግዚአብሔር እዚህ ጋር ታዲያ ሌትስ ሲ ይሄ ሪዘስተብል ግሬስ ወይንም ደግሞ መቋቋም የማትችለው ወይም ሪጀክት ማድረግ የማትችለው ጸጋ ብቻ ቢሆን ትምህርቱ እዚህ ጋር ኢማጂን አስገዳጅ ጸጋ ቢኖር ገና ከጅምሩ በካልቪኒስቶች ትምህርት ቢሆን ኖሮ ኢማጂን ጃንደረባ ኦሬዲ ምን የሆነ ነበረ? ሴሌክትድ ነበር ማለት ነው ማለት አይችልም። እዚህ ጋር ግን ብታምን ተባለው ካምናለው አለ። ሪአክት አደረገ። ከዛ ተጠመቀ። ይሄ ነው የኦርቶዶክሳዊ የመዳን ትምህርት ባጭ። ሉትራኑስ ለማመን መጀመሪያ የእግዚአብሔር ጸጋ ለማመን። ምክንያቱም ሉትራንም የሰው ልጅ ነፃ ፈቃድ የለውም ብለው ነው የሚያምኑት። the bondage of will መጀመሪያ ነፃ ፈቃድ በማጣት ውስጥ የታሰረ ነው። ነፃ ፈቃድ የለውም፣ ሉዝ አድርጎታል። ይሄ ትምህርታቸው ለዚህ ሁሉ እዚህ ደረጃ የመድረስ ዋነኛው መነሻቸው ምን መሰላችሁ? ለቶታል ዲፕራቪቲ። ለቶታል ዲፕራቪቲ ደግሞ መነሻው ምን መሰላችሁ? ለሁሉም ትምህርት ለዚህ ሁሉ ጥንቅጡ ትምህርት መነሻው ኦሪጂናል ሲን ነው ጋይስ። ባይዚ ኦሪጂናል ሲን ኃጢአት ይወራረሳል ብሎ ስለሚያምኑ ነው። ስለዚህ ሁሉም ከእናቱ ማህፀን ሄሬዲቲካሊ ኃጢአት እየተወራረሰ በአባትና እናት ግንኙነት በሚያደርጉ ሰዓት ላይ ኃጢአት በወንድ ልጅ ዘር ፍሬ ወደ እናት ማህፀን ገብቶ ያንን ኃጢአት ወርሶ ነው ልጁ የሚወለደው። ዲሲ ሲያስተምሩ እንደዚህ የሚያስተምሩ ከአባት ዘር ፍሬ ወደ እናት ማህፀን ሲገባ ኃጢአቱ ነው በዘር ፍሬ የሚተላለፈው። እንዲህ እኮ ነው የሚያምኑት። ከዛ የሚጸነሰው ጽንስ ማለት ነው፣ ያ የዕለት ጽንስ የሚጸነሰው ጽንስ ኃጢአት ይዞ ይጸነሳል። ምክንያቱም በአባቱ ስፐርም በኩል የመጣውን ኃጢአት ይወርሰዋል። ይሄ ነው በቃ ክሊር ስናደርገው ትምህርት። በዚህ ምክንያት ኃጢአት ይወርሳል። ከዛ ይወርስና ስለወረሰ ከእናቱ ማህፀን ሲወጣ ቶታሊ ወድቆ ነው የሚነሳው። በቃ ሁለንተናዊ ውድቀት አለበት፣ የእግዚአብሔርን ድምፅ መስማት በማይችልበት ደረጃ። ኦግስቲን እንደዛ ብሎ ነው ያስረዳው። ኦሪጂናል ሲንን ኦግስቲን ሲያስረዳ ከእናት ወደ አባት በሚደረገው በዚህ መንገድ ነው ወደ ልጁ ኃጢአት የሚተላለፈው። እና በምን መንገድ ሊተላለፍ ይችላል? በእርግጥ ከዛ ሁለንተናዊ ውድቀት ይገጥመዋል። ከዛ ሁለንተናዊ ውድቀት ስላለ የእግዚአብሔርን ድምፅ መስማት አይችልም። የእግዚአብሔርን ድምፅ መስማት አይችልም። የእግዚአብሔርን ድምፅ መስማት ካልቻለ ዴድ ከሆነ የሚያነሳው ያስፈልገዋል። ምን? የእግዚአብሔር ጸጋ። ያ ምን የሚባል ጸጋ? ኢሪዚስቲብል ግሬስ። ያ ጸጋው ያነሳዋል። ከዛ ጸጋው ያነሳውና እንዲያምን ያደርገዋል። ቃሉን እንዲሰማ ያደርገዋል። መጀመሪያ ጸጋው ጆሮውን ከፍቶ ቃሉን እንዲሰማ ያደርገዋል፣ እንዲያምን ያደርገዋል። እንደዛ ለማድረግ አስቀድሞ ጸጋው ሪጀነሬት ያደርገዋል። ድጋሚ ውልደት። የመጀመሪያ ውልደቱ ፌል ስላደረገ ድቅቅቅቅቅቅ ብሎ ስለወደቀ ያ ጸጋ ድጋሚ ምን እንዲል ያደርገዋል? እንዲነሳ ያደርገዋል። ሪጀነሬት ይሆናል። ለማመን ዳግም መወለድ አለበት። በካልቪኒስቶች ዳግም ይወለድና ከዛ ያምናል። በዚህ መንገድ እኮ ነው ጋይዝ። አያችሁት ምን ያህል ኢቪል ትምህርት እንደሆነ፣ ምን ሰይጣናዊ ትምህርት እንደሆነ። ሌሎቻችሁ የሚሄዱበት ለአሁኑ ነው። ይበቃኝ። ዜራ ይቆይ። እሺ ልደትሻ ቃሎት ያሰማል። ክርስቲያን ሰላም ብያለሁ። ባሩክ አሸናፊ ሁላችሁንም አሁን የገባችሁትን ሰላም ብያለሁ።
የምትጨምሩት ሀሳብ ካለ ለእናንተ እድሉ ልስጣችሁ። ማይኬን በመሃል መከፍተው ጋይስ እንዳይዘረግፋቸው ነው። እሺ የሚያስተጋባ ከሆነ ትነግሩኛላችሁ፣ ኦፍ አድርገዋለሁ። እሺ ሰላም ብያለሁ ሁላችሁንም። የጌታችን ሰላምና ጸጋ ከሁላችሁ ጋር ይሁን። እኔ እንኳን ቅድም ዶክተር ሜንሽን አድርጋኝ ነበርና ከእስልምና ጋር ካለው ከቀድር አስተምሮ ጋር እሺ ሮብ ይቀጥል። እኔ ከመሃላችሁ ውጣ ማርያምን፣ ከእናንተ መሃል የማልቀመጥ ሰው ነኝ። እኔ ከመሃላችሁ ውጣ ኪዳነ ምሕረትን እንቲ ምን ነው ሮቢ በሰላም ነው? አይ አጣተኛ ሰው እናንተ ማለት ምንም ያደርግ አይጠብቅም። ለዛ ነው የሚሞት። አረ ጻድቅ የለም፣ የሰው ጻድቅ የለም። ሁላችንም ደካሞች ነን። አይ ማርያምን እነሱ ብቻ ይበቃኛል። የነሱ ትምህርት ራሱ ነው ያቁኛል። ማርያም እናንተ ብቻ ድንግል ማርያም ተጠብቃችሁ። አሜን። እሺ ሮቢ ሁላችንም ደካሞች ነን። ያው እንደዛ የሚባል ነገር የለም በእርግጥ። እሺ ክርስቲያን ቀጥል። እሺ ሮቢ ቁጭ በልሽ። ሁላችንም ኃጢአተኞች ነን። ማንም ሰው ጻድቅ ነኝ የሚል የለም። ኃጢአት የለብንም ብንል ራሳችንን እናስታለን ስለተባለ የተሻለም ሆነን አይደለም። ያው እንድታውቀው ነው ብትወርድም ማለት ነው። ሐሳቤን ስቀጥል ከእስልምና ውስጥ ካለው ከቀድር ትምህርት ጋር ምንድነው የሚያለያየው ብላ ጠይቃኝ ነበረ ቅድም እና እሱን ትንሽ ብሪፍ ላድርገውና ቅድም ልደትሻ ፕሪዴስቲኔሽን እያለ እየተናገረ ነበር። ፕሪዴስቲኔሽን የሚባለው ነገር ወይም ደግሞ ደብል ፕሪዴስቲኔሽን የሚባለው ነገር ሁለት ነገሮች አሉት በነገራችን ላይ በውስጡ። አሁን ወደ እስልምና ስንመጣ አላህ ወስኗል ነው። ኤቭሪቲንግ ገና ፍጥረት ከመፈጠሩ በፊት አስቀድሞ አንድ ነገር ወስኗል። ምንድነው እሱም ከተባለ ሰዓቲቷ እስከሚጀምርበት ጊዜ ማለት ፍጥረት ከሚጀምርበት ጊዜ አንስቶ እስከሚያበቃበት ጊዜ ድረስ የሚሆነውን እያንዳንዱን ነገር ወስኗል። እሱን ደግሞ በመጽሐፍ ላይ አስፍሮ አስቀምጦታል ነው። የካልቪንም ትምህርት ተመሳሳይ ነገር አለው። በተለይ ደግሞ ይሄ ደብል ፕሪዴስቲኔሽን የሚባለው ነገር ኢሌክሽን አለው። ከዛ በኋላ ደግሞ ሪፕሮቤሽን የሚባል ነገር አለው። ኢሌክሽን ሲባል የሚድኑትን ሰዎች አምላክ መረጣቸው፣ እግዚአብሔር ገና መረጣቸው፣ በጸጋው የሚድኑትን ወስኗቸዋል ነው። ሪፕሮቤሽን ብለን ስንል ደግሞ የሚያወግዛቸው አሉ። ከሷ ለማምለጥ በካልቪን ውስጥ ያሉ አንዳንድ ሰዎች አይ እንደዚሁ ዝም ብሎ ተዋቸው ብለን እንላለን ይላሉ። ያም ደግሞ ማያስኬድ ነው፣ ብዙም ማያስኬድ። ምክንያቱም ለመዳን መርጧል ካሉ በቃ እዛ ጋር ጨርሰውታል ነገሩን። ምክንያቱም ለመዳን የሚጠሩ ሰዎች ካሉ ኦሬዲ ለመሞትም የተመረጡ ሰዎች አሉ ማለት ነው። እና በእስልምና ውስጥ ያለው እንዲሁ የተዳፈነ ነው። ቀድር ሲባል እንዲሁ የተዳፈነ ነው። በእርግጥ ብዙ አይነት ስኩል ኦፍ ቶቶች ቢኖሩ ግን ይሄኛው ለየት የሚያደርገው ከዚያም እንደውም አንድ እርምጃ ጠንከር ብሎ ይመጣል ማለት እግዚአብሔር አምላክ ለማጥፋትም ያሰባቸው ሰዎች አሉ ማለት ነው። የወሰነባቸው ሰዎች አሉ ለጥፋትም እንዲሆኑ ማለት ነው። ስለዚህ ይሄኛው ከበድ ይላል። ግን ብዙውን ጊዜ ዮሐንስ ወንጌል ምዕራፍ 17ን ሲጠቅሱ አስተውያለሁ። ካልቪንስ ውስጥ ያሉ ሰዎች ጌታችን ኢየሱስ ክርስቶስ የጸለየውን ጸሎት ማለት ነውና ያን ክፍል እኛ እንዴት ነው የምንረዳው በቤተ ክርስቲያን ውስጥ ያለን ሰዎች የሚለውን ባጭሩ ነው ብሪፍ ላድርግና ለሌሎች እድል እሰጣለሁ፣ ሌሎች ሰዎች ምን እንደሚሉ ማለት ነው። እሺ አንዴ ድምጽ አለ ካለ ይቅርታ። ሶስቱን ነገሮች ብሪፍ ላድርግ። ዮሐንስ ወንጌል ምዕራፍ 17 እንዴት እንደምንረዳው ማለት ባጭሩ ለማሳየት ልሞክር። ዮሐንስ ወንጌል ምዕራፍ 17 ላይ ከ1 እስከ 5 ላይ ጌታችን ኢየሱስ ክርስቶስ ስለራሱ የሚናገረው ነገር አለ። ባጭሩ እንትን ለማለት ነው። እሺ ለሌላ ሰው እድል ለመስጠት ስለራሱ የሚናገረው ነገር አለ ጌታችን ኢየሱስ ክርስቶስ። ከዛ በኋላ ወረድ ይልና ከ6 እስከ 19 ደግሞ ስለ ሐዋርያቱ ይናገራል። ስለዚህ ስለሰጠኸኝ እንጂ ስለሌሎቹ አለምንም ሲል ስለ ሐዋርያት እየተናገረ ነው ብለን እንላለን። ሶስተኛው ላይ ግን 20 ላይ እንደውም ልክፈተው ክፍሉን ስለ ኢሌክሽን እንደማያወራ ይልቁንም ስለ ሙሉ ዓለም እንደሚያወራ ለማሳየት አንዴ ልክፈትላችሁ ክፍሉን።
ኦኬ እሺ ይቅርታ ዮሐንስ ወንጌል ምዕራፍ 17 ነው ድምጼ እየተሰማ ከሆነ ቁጥር 20 ላይ ምን ይላል ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ ይላል በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንህም ብዙን ጊዜ ካልቪኒስት ውስጥ ያሉ ሰዎች ቁጥር 9 ይመጡና ስለዚህ እለምናለሁ ይላሉ ስለ ዓለም አለምንም ስለሰጠህኝ እንጂ ያንተ ናቸውና ብለው ይህንን ብቻ ቆርጠው ያወጡትና አይ የተመረጡ ሰዎች አሉ ማለት ነው ለተመረጡት ብቻ ነው ጌታችን ኢየሱስ ክርስቶስ የመጣው ቅዱስ ዮሐንስ አፈወርቅ ደግሞ እንደዚህ ነጥቆ ሳይሆን የተሰጡትን ወስዷል ስለሚል ማለት ቅዱስ ዮሐንስ አፈወርቅ እንደዛ ነው የሚለው ግን ቁጥር 20 ላይ ስንደርስ ደግሞ የካልቪኒስቶች ትምህርት እንደማያስኬድ ራሳያችሁ ቁጥር 20 ላይ ስንደርስ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንህም አንተ እንደላከኝ ማን ያምን ዘንድ ዓለም ያምን ዘንድ ሁሉም ሰው ያምን ዘንድ ማለት ነው አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ ይላል ጌታችን ኢየሱስ ክርስቶስ ስለዚህ ጌታችን 3 እርከኖች አስቀምጧል የመጀመሪያው እርከን ምንድነው ካልን ስለ ራሱ የሚጸልየው ጸሎት አለ ሁለተኛው እርከን ምንድነው ካልን ስለ ሐዋርያት የጸለየላቸው ጸሎት አለ ሶስተኛው እርከን ምንድነው ካልን ስለ ዓለም የጸለየው ጸሎት አለ ስለዚህ እግዚአብሔር አምላክ የሆነን ሰው ለይቶ አልመረጠም የምንፍቅና ምልክቱ አንዱ ምልክት ምንድነው ነገሮችን ከት አድርጎ ማውጣት ነው ትምህርትን ቆርጦ ማውጣት ነው እና እዚህ ላይ በጣም ብዙ ጊዜ ብዙ ነገሮችን ማንሳት ይቻላል እዚህ ክፍል ላይ ግን በቀላሉ ኢሌክሽን የሚለው ትምህርት በጭራሽ የማያስኬድ ነው እና ቁጥር 9 ላይ ስለነሱ ብቻ ለምናለው ስላለ ጌታችን ኢየሱስ ክርስቶስ ለዓለም አልመጣም ለጥቂት ሰዎች ነው የመጣው የሚለው ነገር በጭራሽ የማያስኬድ ነው ከሱ ባለፈ ደግሞ ማለት ሎጂካል እንኳን ብናየው ሁለት ጥያቄዎችን ማንሳት እንችላለን የመጀመሪያው ጥያቄ ይሁዳ እዛ ምርጫውስ ነበረ ወይ ይሁዳ እዛ ምርጫውስ ከነበረ አው የሚሉን ከሆነ ካልቪኒስቶች እንግዲያው ስለምን ጠፋ ኦኬ ምርጫው ውስጥ አንድ ፕሪዴስቲንድ የተደረገ ሰው ስለማይጠፋ ማለት ነው ቱሊፕ ውስጥ ያለው አስተምሯቸው ያ ስለሆነ አንዴ ዳነ ሰው አይጠፋም ፕሪዘርቬሽን ኦፍ ሴንት ማለት ያ ነው የሆነ ኢሬዚስታብል የሆነ ጸጋ አለ ከዛ ጭራሽ በድን የሆነውን ሰውዬ ያስነሳውና ኢሌክት ያደርገዋል ይመርጠዋል ያ ጸጋ ከዛ በኋላ ያ ኢሌክት የተደረገ ሰው ደግሞ ፕሪዘርቭ ነው አይጠፋም እንደዛ ካላችሁ ይሁዳ ተመርጦ ነበር ወይ ተመርጦ ከነበረ ለምን ጠፋ አይ ከመጀመሪያውም አልተመረጠም ካለ ጌታችን ኢየሱስ ክርስቶስ ከጥፋት ከአንዱ በስተቀር አልጠፋብኝም ስለምን ይላል ካልነበረ ለምን ይጠፋል ይሄኛው ደሊማ ውስጥ የሚከት ነገር ነው የካልቪኒስቶችን ትምህርት ማለት ነው ብዙ ጊዜ ይሄኛው ሜንሽን ስለሚያደርጉት ነው እና እቺን ለማሳየት ነው ያው ከእስልምና ይሄኛው አንድ ሌቭል ከፍ ያለ ይመስላል እውነት ለመናገር ምክንያቱም ደብል ፕሬዴስቲኔሽን ስላለው እሱን ደግሞ ምን ማለት እንደሆነ አሳይቻችኋለሁ ባጭሩ ያው በቻልኩት መጠን ሌሎቻችሁ ሂዱበት ቃሎት ያሰማልን ክርስቲያን ባሩክ የምትለው ነገር ካለ እድልስጥ መልካም እሺ ሜሪ ሁላችሁም እዚህ ያላችሁ ሰላም ብያለሁ ታችም እየሰማችሁ ያላችሁ ቃሎት ያሰማልን ልደትም ክርስቲያንም ጥሩ ነገር ነው እናንተ እየተናገራችሁ ነው የደረስኩትና ከዛ በፊት የነበረውን ነገር አልሰማሁም በእናንተ መነሻነት ግን ከዚህ ከቅድመ ውሳኔ ትምህርት አንፃር የሰው ልጅ መዳን እንዴት እንደሚታይ የጋራ ውይይት ያረጋችሁ እንዳለ ተረድቻለሁኝ በዋናነት መጽሐፍ ቅዱስ እንደሚነግረን አንዱ ጌታ የሁሉ ጌታ ነው ክርስቶስ የመጣበት ፍቅር እግዚአብሔር አብ ለዓለም የገለጠው ፍቅር ለተወሰኑ ሰዎች የሆነ ሳይሆን ለዓለም ሁሉ ነው ስለዚህ ይሄንን በደንብ ማስተዋል አለብን ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ላይ ምዕራፍ 10 ቁጥር 13 ላይ አንዱ ጌታ የሁሉ ጌታ ነውና ይላል እርሱ ያለው ፍቅር ለተወሰኑ ሰዎች የሚቀነስ ውስንነት ያለው ሳይሆን ለዓለም ሁሉ የሆነ ፍቅር ነው በነገራችን ላይ ዓለም የመዳኑ መሰረትና ምስጢር ፍቅር ነው የእግዚአብሔር ፍቅር ነው ይሄ የእግዚአብሔር ፍቅር ደግሞ ፍጹም የሚሆነው
ሰዎችን በሆኑ ጉዳዮች የሚለይ ሲሆን ሳይሆን ለሁሉም የሚሰጥ ከሆነ ነው። የመዳናችን መሰረቱ የእግዚአብሔር ፍቅር ከሆነ የእግዚአብሔር ፍቅር ደግሞ ፍጹም የሚሆነው ለሁሉ ለሰው ልጅ ከደረሰ ነው። ይህ ፍቅር ለሁሉ ለሰው ልጅ የማይደርስ ከሆነ ፍቅሩ ራሱ ፍቅር መሆኑ ይቀራል ማለት ነው። እግዚአብሔር ፍቅር ነው። የመዳናችንን መሰረት እግዚአብሔር ለሰው ልጅ ያለው ፍቅር ነው። ይሄ ፍቅር ደግሞ ፍጹም የሚባለው ለሰው ልጅ ሁሉ የሚደርስ መሆን ሲችል ነው። ካልሆነ ግን የእግዚአብሔርን ፍቅር ጥያቄ ውስጥ የሚጥል ይሆናል። የካልቪኒዝም አስተምህሮ ቀጥታ የእግዚአብሔርን ፍቅር ለሰው ልጅ ሁሉ ያለው መሆኑን ጥያቄ ውስጥ ይከታል። ስለዚህ ሐዋርያው ቅዱስ ጳውሎስ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። በደንብ አስተውሉ። ለተወሰኑት አይደለም፣ ለሚጠሩት ሁሉ ነው የሚለው። ለሚጠሩት ሁሉ ባለጠጋ ነው። ጸጋው ማዳኑ ለሚጠሩት ሁሉ፣ ለተወሰነባቸው ለተመረጡት አይደለም የሚለው። ለሚጠሩት ሁሉ አምነው ለሚጠሩት ሁሉ ጸጋው የእርሱ ለእነሱ ይሆናል። የጌታን ስም የሚጠራ ሁሉ ይድናልና። የሚድኑት የተመረጡት የተወሰነባቸው የተወሰነላቸው አይደሉም። የጌታን ስም የሚጠራ ሁሉ ይድናል። ሁሉ የሚለው በእምነት ሆነው የሚጠሩትን የሰው ልጆች ሁሉ የሚያቅፍ ነው። ስለዚህ ቀጠል ይልና 14 ላይ ምን ይላል? እንግዲህ ያላመኑትን እንዴት አድርገው ይጠሩታል ይላል። እንግዲህ የሚጠሩት ሁሉ የሚድኑ ከሆነ ካላመኑ ሊጠሩት ደግሞ አይችሉም። ባልሰሙትስ እንዴት ያምናሉ? የሚሰሙት ደግሞ የጌታን ትምህርት የጌታን ቃል ነው። ያለ ሰባኪስ እንዴት ያምናሉ? በመወለድ ሳይሆን ወደ እምነት የሚካሄደው በማመን ነው ወደ ልደት የሚካሄደው። ሰው ደግሞ ሊያምን የሚችለው የጌታን ትምህርት መስማት ሲችል ነው። አሁን በደንብ አስተውሉ። ጌታ የሰጠውን ተልእኮ ዝም ብላችሁ አስተውሉት። ጌታ ሐዋርያቱን ወዴት ነው ሂዱ ያላቸው? ወደ ዓለም ሁሉ። እንዴ የሚድኑ የተመረጡ፣ ለነዚህ ለሚድኑት ደግሞ የማይቃወሙትን ጸጋ የሰጣቸው፣ የማይድኑት ደግሞ የተወሰነባቸው ከሆኑ ወደ ዓለም ሁሉ ይህን ተልእኮ ይዘው እንዲላኩ መደረጉ እኮ መሰረት የለውም ማለት ነው። ትርጉም አይኖረውም። በነገራችን ላይ ወደ ዓለም ሁሉ ሂዱ የሚለው ተልእኮ ትርጉም አይኖረውም። ወንጌልን ለፍጥረት ሁሉ ስበኩ የሚለው ትርጉም አይኖረውም። ሰው በማመን የማይድን ከሆነ ይሄ የማይቃወመው በሱ ውስጥ የሚሰራ የሚሰጠው ጸጋ ስላለ ስለተወሰነበት ከሆነ እመኑ ተብሎ ለምንድን ነው የሚሰበከው? ኦልሬዲ የስብከት አገልግሎት የሐዋርያዊ ተልእኮ አገልግሎት ትርጉም አልባ ነው የሚሆነው። ጥሪው ግን ለሁሉም ነው የተሰጠው። ቃሉን ሰምተው ማመን ለሚችሉ ሁሉ ጥሪው ተሰጥቷል። ለዚህ ነው ጌታ የዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ በደጅ ቆሜ አንኳኳለሁ፣ ማንም ሊከፍትልኝ ቢወድ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ። ተመልከቱ፣ ጥሪው ማንኳኳት ነው። በእያንዳንዳችን ልቡና በራፍ ክርስቶስ በቃሉ የተነሳ ነፃ ፈቃዳችንን ተጠቅመን ወደ እርሱ እንድንቀርብ በትምህርት ያንኳኳል፣ በወንጌሉ ያንኳኳል። መክፈት ግን አንድ የተዘጋን ቤት መቼም ውጭ ያለ ሰው ሳይሆን ውስጥ ያለ ሰው ነው የሚከፍተው አይደል? መክፈት ግን የባለ ልቡ ባለ ድርሻ ነው። ስለዚህ ምን አለ? አንኳኳለሁ በደጅ ቆሜ። መዳን የምንችልበትን ጸጋ ማቅረብ የሱ ነው። የመጣውን ጸጋ ግን መቀበል ደግሞ ከፍቶ የኛ ነው። ስለዚህ በሩን ሊከፍትልኝ የሚወድ ቢኖር፣ በደንብ አስተውሉት። በሩን ሊከፍትልኝ የሚወድ ቢኖር ማለት በነፃ ፈቃዱ በማመን በነፃ ምርጫው በሩን ሊከፍትልኝ የሚወድ ቢኖር ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ። ስለዚህ ተመልከቱ፣ ማንኳኳት የሚለው በማንኳኳት አይደለም። በሩ እንዲከፈት የመጀመሪያው ማንኳኳት ነው። ግን ደግሞ የቃሉን መሰረት አድርጎ ትምህርቱን ተቀብሎ መክፈት ግን የአማኙ ድርሻ ነው። ይሄን በደንብ ማስተዋል ያስፈልጋል። በእግዚአብሔር ቅድመ ዕውቅና ሁሉም ሰው እንዲድን የእግዚአብሔር ፈቃድ ነው። በነገራችን ላይ የእግዚአብሔር ውሳኔ ከእግዚአብሔር ፈቃድ የሚቃረን አይደለም። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። እንግዲህ ፈቃዱ ሰዎች ሁሉ እንዲድኑ ከሆነ ውሳኔው ግን ከፈቃዱ ውጭ ሊሆን አይችልም። አሁን ብዙዎች ግን በካልቪኒዝም አመለካከት የሚሄዱ ሰዎች የእግዚአብሔርን ፈቃድ ሌላ፣ የእግዚአብሔርን ውሳኔ ሌላ ያደርጉታል። እግዚአብሔር ፈቃዱ ሰዎች ሁሉ እንዲድኑ ከሆነ በጢሞቴዎስ መልእክቱ ሐዋርያ ቅዱስ ጳውሎስ እንደነገረን የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ከሆነ የእግዚአብሔር ምርጫው የተወሰኑትን ለይቶ እንዲድኑ ሊያደርጋቸው የሚችለውን የማይቃወሙትን ጸጋ የሚሰጥበት
የተወሰኑትን ደግሞ እንዳይድኑ የሚያደርግበት ምንም አይነት ግራውንድ የለውም ማለት ነው። ለምን? የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነዋ። ፈቃዱ ሰዎች ሁሉ እንዲድኑ ከሆነ የተወሰኑት ሊድኑ የሚችሉበትን ጸጋ እንዲያገኙ የሚያደርግበት፣ ሌሎች ደግሞ እንዲድኑ የሚያስችላቸውን ጸጋ እንዳያገኙ የሚያደርግበት ምንም አይነት ግራውንድ አይኖረውም ማለት ነው። ይሄ በጣም የተሳሳተ አመለካከትና ትምህርት መሆኑን መረዳት ያስፈልጋል። የእግዚአብሔር ፈቃድ ግን ሰዎች ሁሉ እንዲድኑ ነው። ኃጢአተኞችን ሊያጸድቅ የሚችለው ጸጋ ለሰው ሁሉ ቀርቧል። ያንን ጸጋ በፈቃድ ደግሞ አምኖ መቅረብ ደግሞ መቀበል የሰው ነፃ ፈቃድ ምርጫ ውጤት ነው። ካልሆነ በጣም የእግዚአብሔር ፍቅሩ ጥያቄ ውስጥ ይወድቃል። አንድ ሁለተኛ የእግዚአብሔር ፈቃዱ ጥያቄ ውስጥ ይወድቃል። ሶስተኛ የእግዚአብሔር ፍርዱ ጥያቄ ውስጥ ይወድቃል። ታዲያ የሚድኑት የማይቃወሙት ጸጋ የተሰጣቸውና በቅድመ ውሳኔ ውስጥ ተወስኖላቸው ከሆኑ የህይወት ቃልን እንዲሰሙና የእግዚአብሔር መንግስት እንዲከፈትላቸው እናንተ የአባቴ ቡሩካን የሚለው የመጨረሻ ጥሪ ሊደርሳቸው የሚችልበት ግራውንድ አይኖርም ማለት ነው። የማይድኑት እንዳይድኑ ስላልተመረጡ ከሆነ የሚፈረድባቸው ምክንያት ምንድን ነው እንዴ? በልጁ የማያምን ፍርድ ያገኘዋል። ይሄ የታወቀ ነው። በልጁ የሚያምን ደግሞ የዘላለም ህይወት ያገኛል። ስለዚህ የማያምኑት የሚፈረድባቸው ምክንያት ምንድን ነው? ቀድመው እንዲድኑ የሚያደርጋቸው የማይቃወሙት ጸጋ ስላልተሰጣቸው ወይ ስላልተመረጡ ከሆነ መጨረሻ ላይ ለምንድን ነው የሚፈረድባቸው? ስለዚህ ተመልከቱ፣ ፍቅሩን ጥያቄ ውስጥ ይጥላል፣ ፈቃዱን ጥያቄ ውስጥ ይጥላል፣ ፍርዱን ራሱ ትርጉም አልባ ያደርገዋል። ይህንን በደንብ ማስተዋል ያስፈልጋል። ስለዚህ ምን እያልኩ ነው? የእግዚአብሔር ጥሪ ለሰው ልጅ ሁሉ ነው። ጥሪውን መቀበል ደግሞ ፈቃድን መሰረት አድርጎ የሰው ፈንታ ነው። ይሄ ካልሆነ ግን ፍቅሩም ፍጹም አይሆንም ማለት ነው። የእግዚአብሔር ፍቅር ፍጹም ነው ሊባል አይችልም። ዓለምን ሁሉ ወዷል ማለት አይቻልም። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው ማለት አይቻልም። እግዚአብሔር በመጨረሻ ላይ የሚያከናውነው ፍርድ ትርጉምና መሰረት አልባ የሆነ ይሆናል ማለት ነው። ይህንን በደንብ መረዳት እንድንችል ነው። አመሰግናለሁ። እሺ ባሮኬ ቃሉት ያሰማልኝ። ሌሎቻችሁ የምትጨምሩት ነገር ካለ ልወጣ ስለሆነ ጠቅለል አድርጉትና እንጨርስ። አሸናፊ ሰላም ብያለሁ። አሸናፊ የለም መሰለኝ። የምትጨምሩት ነገር ከሌለ በዚሁ እንቋጨው። ሰላም። መምህራችን ቃለ ሕይወት ያሰማልን። የቤተክርስቲያናችን ውዱ መምህር ናቸውና ምናልባት ባሮክ የሚለውን ካላወቅሻቸው ይቅርታ፣ አላወኩም መምህር፣ ይቅርታ። እንግዳ ነኝ፣ አላወኩም፣ ይቅርታ። እሺ መምህር፣ በጣም ይቅርታ። ሜሪ፣ በጣም ቴንኪው። በጣም ነው የማመሰግን ስላስገባሽኝና አመሰግናለሁ። እሺ ወንድም አለም ክርስቲያን የምትለው ነገር አለ? መምህር ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን ለማለት ፈልጌ ነው። ሜሪ አመሰግናለሁ ድል ስለሰጠሽኝ። አሜን። ሁላችንም የሚያሰማን ሰላሙ ነው። አሜን። ሰላም ዋሉ።